አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። አንዲት እህታችን እዚህ ጋር ደግሞ ሳይን ባይን መያዝ አልቻልኩም። ሳልነግር ባለፍ ንፍገት ነው። ወላሂ ለጥርስ የሰራውን ሰርቶልኛል ግልግል ብያለሁ። አልሐምዱሊላህ አንተም አላህ ይጠብቀ ወንድሜ ትላለች። እዚህ ጋር ይሄን ለምን እንደዚህ እንዳለች ታውቃላችሁ? አንዳንድ ጊዜ እኛ ስደት ላይ ያለን ሰዎች ይሄን ስሜት የምንረዳው እኛ ስደት ላይ ያለን ሰዎች ብቻ ነን። ምክንያቱም አንዳንድ ጊዜ ትታመሙና ማለት ነው አሰሪዎቻችሁን ስትጠይቁ በፈለጋችሁት ሰዓት ውሰዱኝ ብትሏቸው እሺ ላይሉ ይችላሉ። አንዳንዴ ታማችሁ እንኳን እረፍት እንኳን አስፈልጓችሁ ለተኛ እንኳን ብትሉ አይ ለስራ ነው የመጣሽው ስራሽን ስሪ ነው የምትባዩ። እና በጣም ነው የሚያሳዝነው እንዲህ አይነት ነገር። እኔ ገና እንደመጣው እዚህ ሀገር አስታውሳለሁ የአሰሬ ሚስት ማለት ነው ገና እንደመጣው በወሩ ነው በጣም ታምሜ ነበረ። ጭራሽ በቃ ራሴን መቆጣጠር ሁሉ አልቻልኩም። እና መኪና ውስጥ ሆኜ ወርጄ ምናምን ሲያስመልሰኝ ሁላ እያየች ነው አሰሬ ማለት ነው። ከዚያ ልክ ወደ ቤት እንደተመለስን ማለት ነው መታከም እፈልጋለሁ ምናምን አልኩኝ። ሄጄ ታከምኩኝ ማለት ነው። ከዚያ ስመለስ በጣም አሞኛል፣ ራሴን መቆጣጠር አልችልም። ከዛ የላ መኪናውን አስነሳ መሽዋር ስራ ሄዳለሁ ምናምን ነገር አለች ማለት ነው። ስትለኝ እንዴ እያመመኝ ነው እኮ እንዴት አድርጌ ነው የሚሄደው ምናምን ነገር አልኳት። እንዴ ልትሰራ ነው የመጣው ወይስ አሞኛል ብለህ ልትተኛ ነው የመጣው ምናምን ነገር ብላ ስትለኝ ወላሂ የተሰማኝ ስሜት እስከ ዛሬ ድረስ እሷ ረስተዋለች አሁን ማለት ነው። እኔና እሷ አሁን በአሁኑ ሰዓት 14 ዓመታችን ነው አንድ ላይ ከእሷ ጋር ማለት ነው። እና እሷ ረስታው በቃ ጥሩ አህዋል ላይ ነው ያለችው በአሁኑ ሰዓት ማለት ነው። እኔ ግን አልረሳሁትም ያን ጊዜ ያደረገችኝን ነገር ማለት ነው። እና ምን ልላችሁ ነው የሰው ልጅ ታሞ በቤት ውስጥ በሚዘጋጅ ነገር ሲድን በጣም ነው ደስ የሚለው። እና ያው ከአሰሪዎች አንጻር ደግሞ የሁሉም አሰሪ አንድ ላይ ሆን ይችላል፣ ያንዳንዱ ሰው ደህና ሰው ይሆናል። እና ግን በሰዓቱ እኔ የተሰማኝን ስሜት ወላሂ ነው የምላችሁ እኔና አላህ ብቻ ነን የምናውቀው ማለት ነው። እና ዛሬ ደግሞ ኢንሻአላህ በአላህ ፍቃድ ያው የመዳን ቤት በስራ ብዛት እግራችሁን ለሚያቃጥላችሁ እግራችሁ ከስራ በኋላ ምናምን እግራችሁን ምን ማድረግ እንዳለባችሁ ይሄ የጉልበት ችግር እንደገና ደግሞ ቃጠሎ ይሄ ሰውነታችሁን የሚያቃጥላችሁ ነገር አለ አይደለ? ያንን የሰውነታችሁ ውስጥ ያለውን መርዝ እንዴት አድርጋችሁ እንደምታስወግዱ ያው ዛሬ እሱን አሳያችኋለሁ ኢንሻአላህ። እሺ በመጀመሪያ የምናደርገው ለብ ያለ ውሃ ነው የምንጨምረው። ከዚያ አንድ ማንኪያ ጨው፣ ከዚያ ባኪንግ ሶዳ ነው የምንጨምረው። ከዛ 7 ሀባ ቁርንፉድ፣ ከዚያ ታማስሉታላችሁ። በጣምም ያልሞቀ በጣምም ያልበረደ ያኔ መካከለኛ የሆነ ውሃ ነው የምታደርጉት። ከዚያ በኋላ እንደዚህ ካደረጋችሁ በኋላ ምን እንደምታደርጉት ታውቃላችሁ? ይሄ የእግራችሁ ተረከዝ አለ አይደለ? ሁለቱንም እግራችሁ ውሃ ውስጥ ታስገቡትና 10 ደቂቃ ጠብቃላችሁ። ከዚያ በኋላ የእግራችሁ ስራ አለ አይደለ? ታቁታላችሁ። በተለይ ደግሞ እድሜያችሁ የሄደ ሰዎች ቢያንስ እድሜያችሁ ከ40 በላይ የሆናችሁ ሰዎች ማለት ነው ሁሌ መንገድ ሄዳችሁ ስትመለሱ የሆነ ስሜት የሚሰማችሁ ከሆነ እግራችሁ አካባቢ ይህንን ተጠቀሙ ሁሌ ማለት ነው። ከዚያ እንደዚህ ትፈቀፍቁታላችሁ እግራችሁን እዚህ ውስጥ አስገብታችሁ። ምክንያቱም ባክቴሪያዎቹን የሚያወጣላችሁ አንደኛ ባኪንግ ሶዳው አለ፣ ከዚያ ቁርንፉዱ አለ ማለት ነው። እግራችሁን ይህን ነገር ካደረጋችሁ በደንብ አድርጋችሁ አሽታችሁ እንትን ካላችሁ በኋላ ታወጡታላችሁ አድርቃችሁ። ከዚያ በኋላ ምንድነው የምታደርጉት? የወይራ ዘይት ጥንጥዬ ለብ ታደርጋላችሁ ከነጭ ሽንኩርት ጋር ማለት ነው። ጥንጥዬ ለብ ታደርጉና ከዚያ በኋላ ሁለቱም እግራችሁን ማለት ነው ታሹታላችሁ። ከዚያ በኋላ የምታደርጉት ቀይ ሽንኩርት ነው። ይህንን ቀይ ሽንኩርት ምን ታደርጋላችሁ? እግራችሁ ላይ ታደርጉና ካልሲ ትለብሱና ትተኛላችሁ። ሁለቱም እግራችሁ ላይ ማለት ነው ካልሲ ለብሳችሁ ትተኛላችሁ። ጠዋት ላይ ነው እንትን የምታወልቁት ማለት ነው። ስሜቱን ያኔ ነገ ጠዋት ልክ በአንድ ቀን ነው የምታውቁት ሁሉንም ነገር ማለት ነው። ከዛ ይህንን ነገር በተከታታይ ቢያንስ ማለት ነው ሁሌ በጣም የቆየ የእግር ማቃጠል እንደዚሁም የእግር ህመም ያለባችሁ ሰዎች ይህንን ነገር ተጠቀሙና ቢያንስ እስከ 15 ቀን ድረስ ተጠቅማችሁ ከዚያ በኋላ ለውጡን ኢንሻአላህ ትነግሩኛላችሁ። እንግዲህ የተመማችሁ ሰዎች አላህ አፊያ ያደርጋችሁ እላለሁ። ከዛ በተው አካውንቴ ላይ
ፎሎ አድርጉኝ። ከዛ ዩቲዩብን ደግሞ እየገባችሁ ሰብስክራይብ አድርጉ። በተረፈ ሰላም አለይኩም ወራህመቱላሂ ወበረካቱ።